በጣም ያሳዝናል። አብርሽን ብቸኛ የማድረግ ሴራቸውን እየተመለከታችሁ ሄርሜላ ከሱ ህይወት እንድትወጣ ለማድረግ ከባድ ነገር ተፈጥሮ ነበር። ማታ አይታችኋል። ሄርሜላ ከሩታ ለማስለቀቅ አብርሽን በጣም ብዙ ታግላለች፣ እንደደረሰኝ መረጃ ከሆነ ማለት ነው። ነገር ግን አብርሽ ስለፈዘዘና ራሱን ምንም ስለማያውቅ ትኩረቱን ሁሉ ወደ ሩታ ነበረ እያደረገ የነበረው። ሩታ የምትለውን ነገር ሁሉ እያደረገ ነበረ እና አሁንም ቢሆን ነገም ዛሬም ሁሌም ቢሆን ሄርሜላ እባክሽን፣ እንደሰማነው ከሆነ በጣም ከአቅምሽ በላይ ብዙ ነገሮች እንደተፈጠሩ ሰምተናል። ነገር ግን ምንም ነገር ይፈጠር ምንም ነገር ከአብርሽ ጎን እንድትቆሚ አሁንም ቢሆን እየለመንሽ ነው። እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ሩታም እንዳይ ታውቃላችሁ? ባሌ ነው አልተፋታንም ብላለች። ቪዲዮውን ይለቅቅላችኋል። ባሌ ነው አልተፋታንም፣ እኛ እስኪረጋጋ ድረስ እናንተ እስክትረጋጉ ድረስ ነበረ እንትን ያልነው እንጂ እኛ መች ተፋታንና መች ተለያየንና፣ ስለዚህ አሁንም ቢሆን አንቺ ከህይወታችን እንድትውጪ ነው የምንፈልገው ብላ ከባድ ነገር ተፈጥሯል። ቤተሰቡ ማለት ነው። አሁንም ቢሆን ግን ልጁ ጥሩ ስሜት ላይ አይደለም ያለው፣ ጥሩ ነገር ላይ አይደለም። ራሱን በጭራሽ አያውቅም። ሩታን ነበረ ሲያያት የነበረው፣ ሄርሜላን ጭራሽ አያውቃትም። ሄርሜላን እረስቷታል። አያውቃትም። በቃ ማንንም አያውቅም። ከሩታ ውጪ ማንንም አያውቅም። ያ ማለት ምንድን ነው እንግዲህ ያደረጉበት ነገር ነው። መድኃኒት ነው። መድኃኒቱ ምናልባት በሚጠጣ ነገር ጨምረው ሰጥተው አፍዘውት ይሁን ለሆነ ደቂቃ ያክል ልጁ አያውቅም። እየጠየቃቸው ነበረ ሲያወራ የነበረው ማለት ነው። እና በጣም ነው ያዘንኩት በሰማሁት ነገር። አብርሽ ጭራሽ ራሱን ምንም ነገር እንደማያውቅ እስካሁን ነው እስከዚች ደቂቃ ድረስ ራሱን ጭራሽ እንደማያውቅ ነው። ይሄ ደግሞ ወንጀል ነው። ሩታም ኤፍሬምም የሰው ህይወት በማበላሸት ወንጀል እንዲጠየቁልን እንፈልጋለን። ብዙዎቻችሁ በዚህ ከኔ ጎን እንደምትሆኑ ተስፋ አረጋለሁ። ነገር ግን ደግሞ አብርሽ ምንም ሳይደረግብክ ምንም ነገር ሳይኖርብክ ሄርሜላን መተው ፈልገ ከሆነ ይሄንን ያደረግከው በሴት ህይወት ላይ ቀልደሃል ብዬ ነው ማምነው። እርግጠኛ ነኝ ግን ትክክል አይደለክም። ፊትክም ትክክል አይደለም፣ ራስክም ትክክል አይደለህም። እኔ ቀልደሃል ብዬ አላምንም። ይሄን ነገር አልቀበለውም። ምክንያቱም በእርግጠኝነት እንደዚህ አይነት ነገሮች ሄርሜላን አሳልፈክ በዚህ መልኩ ትጥላታለክ ብዬ ስለማላስብ፣ የጠላቶች ግን ምን እያሉ ነው? በቃ አውቆ ነበረ ሄርሜላ ላይ ተጠቅሞ ነው የጣላት ምናምን የሚሉ ብዙ አሉ። ያንን እኔ አልሰማም። ምክንያቱም አይደለም፣ ትክክል አይደለም፣ በጭራሽ እንደዛ አይደለም። አፍዝዘውታል፣ መድኃኒት አድርገውበታል፣ የተለያየ ነገር አድርገውበታል። እንዳያችሁትም አልቀበልም ያለው የነበረው ከዚህ በፊት አልቀበልም ያለው የነበረው የአንገት ሐብል አድርገውለታል። 2 የአንገት ሐብል ነው ያደረጉለት። የእጁን ሰዓት ከእጁ ላይ ፈተው ወስደውታል። አብርሽ በቃ በጣም ብዙ ነገሮቹን አበላሽተውበታል። ስለዚህ እንደ ሰውኛ ስሜት የሚሰማችሁ ካላችሁ ሁላችሁም ከአብርሽ ጎን ቆመን ፍትህ ለአብርሽ እያልን ቤተሰቦቹ ወስደው እንዲያሳክሙት እናት አባቱ ከጎኑ እንዲሆኑ ነው የምፈልገው እኔ። እናት አባቱ ሌላው ባዳ ነው። ባዳ መቼም ታውቃላችሁ። እኛ ደግሞ አረብ ሀገር ነው ያለ ነው። አረብ ሀገር ያለ ሰው ደግሞ ድምፅ ከመሆን ውጪ እኛ ሮጠን አንደርስለትም። ስለዚህ እባኮትን ጋሽዬ፣ ይሄ ድምፅ ለርሶ ነው። እባኮትን ልጆ በተለያየ ምክንያት እንደምታዩት ፈዘዋል። ቪዲዮውን ላያዩ ይችላሉ። ታውቃላችሁ የክፍለ ሀገር ሰው ቪዲዮ እንዲህ ልጄ ምን ለቀቀ ብሎ አሁን እኛ ቤተሰቦቻችን ያያሉ አያዩ። የክፍለ ሀገር ሰው ታውቃላችሁ ኢንተርኔት ላይኖራቸው ይችላል፣ ማብራት ስለ ስልክ ምንም አያውቁም። እና ቤተሰቦቹ አያዩም። ስለማያዩ አብርሽ የሆነበትን አብርሽ እየደረሰበት ያለውን ነገር ስለማያዩ አሁንም ወደድንም ጠላንም ጋሽዬ ጋር እንዲደርስ ሼር አርጉ። ጋሽዬ ወደ አዲስ አበባ መጥተው የልጆን ነገር ማስተካከል አለቦት። ነገ ልጆ ከዚህ የበለጠ አብዶ ጨርቁን ጥሎ ቢሄድ የሚጎዱት እርሶ ኖት። እርሶም አድናቂም ሁሉም ይጎዳል። እኛም ስለምንወዳቸው የአብርሽ መጎዳት የእኛም መጎዳት ጭምር ነውና ማለት ነውና በዚህ ጉዳይ ላይ ምላሽ እንፈልጋለን ማለት ነውና አላቅም። ብቻ ግን ልጅ የተወለደለት ሰው እንዴት እንደዚህ ጨካኝ ይሆናል? ቤተሰብ እኔ እንደዚህ አይነት ነገር አይቼ አላቅም። እውነት ሩታ እንደዛ አርጋ ከሆነ እሱ ላይ የሆነ ነገር አርጋ እንዲፈዛ አርጋው ከሆነ ተባብራ ከሆነ ኤፍሬም ያደርጋል። እኔ ኤፍሬምን አያረግም አለ። ምክንያቱም በጣም ብዙ ህይወቶችን ሲያበላሽ የኖረ ልጅ ነው። አልፎ ተርፎ የነ ሀይሚን ህይወት ሲረብሽ የነበረ ልጅ ነው እና አያደርግም ማለት አልችልም። ያደርጋል በእርግጠኝነት። እና ይሄ ነገር ጋሽዬ ጋር እንዲደርስ አድርጉ። ጋሽዬ መጥቶ ይህንን ልጅ መላ ካላለው ከዚህ የባሰ ነገር ነው የሚፈጠረው። ከዚህ የከበደ ነገር እንደሚመጣ እርግጠኛ ነኝ ማለት ነው እና
ቤተሰብ ያው ጥሩ ስሜት ላይ አይደሉም። እንግዲህ ልቀቅ አትልቀቅ ፉክክር ላይ ናቸው። ሄርሜላ ልቀቂ እስኪ ሊየው እያለች ነው። እንዲያናግር እንኳን ፈቃደኛ አልሆነችም። የሄርሜላን ወንድም ለመማታት ሞክረዋል ምናምን ነገር እና ይሄ ሁሉ ብጥብጥ የተፈጠረው እንግዲህ በምታዩት መልኩ በተደረገበት መድኃኒት ነው። በቃ ጭራሽ አብርሽ ራሱን አያውቅም። አብርሽ ጭራሽ ራሱን አያውቅም። ስለምን እየተደረገ እንደሆነ አያውቅም። እነሱ የሚሉትን ነው የሚለው፣ እነሱ የሚያወሩትን ነው የሚያወራው። እና ፈጣሪ ይድረስለት። ሌላ ምን ይባላል? ምን ይባላል? በጣም ነው ያዘንኩት። በጣም ከባድ ነው የእውነት እጅግ በጣም ከባድ ነው። እና ደግሞ ሌላው ማስተላለፍ የምፈልገው መልእክት አለኝ። መልእክቴ ደግሞ ለማን ነው? ለኦዲየንሶች ነው። ተረጋጉ። በጣም እያለቀሳችሁ ራሳችሁን እየጎዳችሁ ያላችሁ እህቶቼ ተረጋጉ። በቃ እኛ በዱዓና በጸሎት እናስበው አብርሽን። ሌላው እንኳን ችግር የለውም፣ እናስበው። ሄርሜላን በመሀል ቤት መሰቃየቱ አይቀርም። ፈጣሪ ከነሱ ጎን ይሁን ነው የሚለው እኔ በበኩሌ። በቃ እኔ እንጃ ምን እንደምላችሁ አላውቅም። ለማንኛውም ጋይስ ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ አድርጉ ፕሊስ። ቪዲዮን ሰብስክራይብ ሳታደርጉ አትመልከቱ ፕሊስ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ሁሉም ጋር እንዲደርስ። ይሄ ግፍ አብርሽ ላይ እየተፈጸመ ያለው ግፍ ሁሉም እንዲያውቀው ስለምፈልግ ቪዲዮ ላይክ አድርጉ፣ ቫይራል እንዲወጣ። እወዳችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላም ባይ።